ሩታ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው በቃ ምግብ ነው የምትባለው። እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያለ ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሳለ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ተመላሻለ ያሉ በእናት ተመላሽ በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል፣ ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አህምኑም አይቀበሉኝም። እኔ ሊውልኝ ማንም ሰው ባያውቅና ባይሰማ ደስ ይለኛል። በራሴ አፍሬያለሁ። በጣም የምትወዱኝ ከሆነ ለኔ ምንም አይነት የገንዘብ ድጋፍ እንዳታደርጉ። ሁሉም በየእምነቱ እንዲጸልዩልኝ ነው የምፈልገው። በኔ ስም ከተከፈቱ የተሳሳቱ አካውንቶችም ተጠበቁ። ለኔ ጤና መሻሻል የእናንተ ጸሎት ነውና ዋነኛው ነገር ጸልዩልኝ ሲል የተናገረው በበጎ አድራጎት ስራዎቹ የምናውቀው እጅግ የሚወደደውና ለብዙዎች የተስፋ ብርሃን የሆነው ጤና ለማግኘት መንገድ የሆነው ማስተር አብነት ከበደ ነው። ማስተር አብነት ከበደ ምንድን የገጠመው? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልግ። ከዚህ በኋላ ሁሉ ነገር በቃኝ። እኔ አልፈልግም እኮ አልፈልግም፣ በቃኝ። ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ፣ ታች ነኝ። ብዙ መስራት እፈልጋለሁ። ብዙ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይማራል ብዬ የሚጠብቀው ነገር የለም።
ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል፣ አንድ ነገር ይገበኛል። አንድ ነገር እግዚአብሔር በእኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ፣ በእግዚአብሔር ፊት ዝቅ ብለን እንለምን፣ እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ያስታውሳል። እግዚአብሔር ከተጨነቁት ጋር ይሆናል። ፊት ለፊት ማቆም ይችላል። እኔ አንድ የተረዳሁት ይሄንን ነው። እግዚአብሔር ከተናቁት ጋር አብሮ ይሆናል። እግዚአብሔር ጥላ ከኔ ላይ ከተነሳ የሚወድቅ ሰው ነኝ። በእግዚአብሔር እጅ መዳፍ ላይ ስላለው ማንም ጠላት ሊያገኘኝ አይችልም። እኔ አንድ ልላ ያላችሁን ነገር ስጡ ይሰጣችኋል። ራሳችሁን ዝቅ ዝቅ አድርጉ። ያላችሁን ነገር ስጡ ይሰጣችኋል። አገልግሉ፣ እግዚአብሔር የእናንተን ቤት ያገለግላል። ከኖራችሁለት እግዚአብሔር እናንተ ጋር ይኖራል። ማስተር አብነትን እባካችሁ እያንዳንዳችሁ ኢትዮጵያውያን ማስተር አብነትን ጸሎት አድርጉ። ኤርትራውያንም ይወዱታል ማስተር አብነትን። እባካችሁ ጸሎት አድርጉ። የሆነ ችግር፣ የገንዘብ ችግር፣ የምን ችግር ካለ በራሱ ፔጅ ላይ በራሱ አካውንት መርዳት ይቻላል። ሌላ ሰው እንዳይገባ፣ የሌላ ሰው መቀበጣጠር እንዳትሰው። ልታግዙ ሳይሆን ልትበሉ ነው። ስለዚህ የማስተር አብነትን በራሱ አካውንት አግዙኝ ካለ እርዱኝ ካለ በሱ ወንድማችን እንረዳ። እርግጠኛ ነኝ ብዙ ሆስፒታል ኢትዮጵያ ውስጥ ብዙ ሆስፒታል በነፃ ያክሙታል ብዬ አስባለሁ። ኢትዮጵያ የደጋጎች ሀገር ናት። ብዙ ደጋግ ወንድምና እህቶች አሉ። ብዙ አብሶሉትሊ ማስተር አብነት መታከም ይችላል። ዛሬ ቲሞቴ የሚባል በሱ ልጅ ስም እየሰበሰበ ነበር። አዎ ዘረፋው ተጀመረ። በቃ ዘረፋውን ጀመሩት። በቃ ዘረፋውን ጀመሩት። እንዳትቀበሉ፣ እንዳትሰሙ። ስለዚህ ማስተር አብነት ራሱ ቸገረኝ ካለ አካውንት ይልካል። በዛ አካውንት መርዳት የምንችለውን እያንዳንዳችን የአቅማችንን እናግዛለን። ጸሎት፣ በተለይ ጸሎት ነው የሚያስፈልገው። ይህ ሰው ሰውነቴ እየመነመነ ነው የሄደው፣ ምን እንደሆነ አላቅም፣ አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች። መልካም ሰዎችን ነው ማለት ኦሮሞ፣ አማራ፣ ትግሬ አትበል። መልካም ይሄ ቁልቋላም ኦነግ ምናምን ምንድን ነው የምትለው? ይሄ ሻዕቢያ ወያኔ የምትለው ቶይ የኤርትራን ህዝብም አይወክልም፣ ትግራይ ህዝብን አይወክልም፣ ኦሮሞን፣ አማራን፣ አሁን ፋኖ አማራን አይወክልም። የአህያ ሌባ ነው ጠቅላላ። ሌባ ሆኖ ተገኝቷል። ጥቂት ናቸው ፋኖች ጀግኖች ለአማራ ነፃነት የሚዋጉ ጠቅላላ ትግሬን